መንገድ እንድትገባ በጣም በቻልነው አቅም ሞከርን። አሉንም ያ ነገር ያልተሳካው ለምንድን ነው? ሁለታችሁ ጋር ያለው ነገር ጠንካራ ስለሆነ ነው። ሁለታችሁ ጋር ያለው ፍቅር ጠንካራ ስለሆነ ነው። ያ ሁሉ ነገሮች ተሞክሮ ያልተሳካው። ይህን ነገር በጊዜ ሂደትም ቢሆን መረዳት ችያለሁ። ይህን ነገር በጊዜ ሂደት መረዳት ስችል እናንተ አንድ ላይ እንድትሆኑ ከመፈለግ አንጻር፣ ምክንያቱም አሁን ላይ ሳስበው በየጊዜው ሳያችሁ ይበልጥ እየተዋደዳችሁ ይበልጥ እየተፋቀራችሁ ነው የመጣችሁት። ገባሽ? ኢቭን የእሱ ልጅ እስከ መቀበል ድረስ ያለች ፍቅር ለአብርሃም አንቺም እና ይህን ነገር ሳየው ኦፍኮርስ በቃ ብዙ ሰዎች ደግሞ ኮሚቴ እያደረጉ በእነሱ መሀል ለመገባችሁ ምናምን የሚለውን ነገር ሳይ ለምን ቆም ብዬ አላስብም ብዬ ሳስብ ሁለታችሁም በጣም ነው የምትዋደዱት፣ በጣም ነው የምትፋቀሩት። በእናንተ መሀል ግጭት አያስፈልግም። እናንተ ቀለበት አድርጋችሁ ደስተኛ ሆናችሁ እንድትኖሩ እፈልጋለሁ። ለዚህ ነው ቀለበት እንድታደርጉ የፈለጉት። ዋነኛውና እንዳልኳችሁ ነው። በቃ የምፈልገው ምንድነው ቀለበት እንድታደርጉ ነው ሁለታችሁ። ገባችሁ? ቀለበት የምታደርጉት ደግሞ ዋነኛው ነገር አንደኛ ስለምትዋደዱ ስለምትፋቀሩ፣ ትልቁ ነገር ደግሞ ምንድነው ይሄ ሙሉ ወጪያችሁ ተሸፍኖ፣ ገባሽ? ሙሉ ወጪያችሁ ተሸፍኖ ነው ቀለበት የተፈለገው። ከእናንተ ማነው ሙሉ ወጪ የሚሸፍነው? የእናንተ ወዳጆች፣ አንተ ቤተሰቦች። መጀመሪያ ደረጃ እኛ ምንም አይነት ወጪ እንዲሸፍንልንም አንፈልግም። ሲቀጥል እኔ ቀለበት ፕሮግራም ማዘጋጀት ከፈለኩ አንተ ወይም የሆነን ሰው ወጪ እንዲሸፍንልኝ አልፈልግም። እውነት ስላለን ማለት ነው። ያ ወጪውን ደግሞ ያንን ነገር የለንም ብለን አልተናገርንም። ወጪውን የምንሸፍነው እኔም እና ደግሞ ያንተም የሄርሜላም ወዳጆች ወጪ መሸፍነን ቀለበት እናድርግላቸው ሲሉ እኔ ምስል እናንተ አቅም የላችሁም እያልኩ አይደለም። እነሱም አቅም የላችሁም ብለው አይደለም ይህን ሀሳብ ያመጡት። ገባ? እናንተ ደስታችሁን ማየት ስለሚፈልጉና ለእናንተ ያላቸውን ፍቅር ለማሳየት ብለው ነው ቀለበት የሚያሰቡት። ቫኬሽንም እንድትወጡ ብዙ ሀሳብ ነው ያላቸው ቤተሰቦቻችሁ። በነገራችን ላይ በጣም በቃ ተያይዛችሁ ከሀገር ወጣችሁ ተዝናንታችሁ ምናምን ቫኬሽን እንድታሳልፉ ነው የሚፈልጉት። ይሄ አጭር ብቻ አይደለም የነሱ ፕላን። ግን ይህን የሚያደርጉት እናንተ አትችሉም ብለው አይደለም፣ እናንተ አቅም የላችሁም ተብሎ አይደለም። የእናንተን ደስታና የእናንተን ፍቅር በማየት አንጻር ነው ይሄ የታሰበው። እኔም ቤተሰቦቻችሁ ያሰቡት ይሄ ነው። እኔ አሁን ከኦዲየንሶች ጋር አጣጣላይ በመጀመሪያ ደረጃ ይህንን ደግሞ እነሱ ሊሉም አይችሉም። ለሁሉም ጊዜ ያለው ገባክ? የትኛውም ነገር ምንም ተጠርፎ የሚደረግ ነገር የለም። ዛሬ ላይ ወጪ ስለተሸፈነልን እኛ ቀለበት እናደርጋለን ማለት አይደለም። ከዛም ባለፈ ደግሞ ሁሉም ነገር በጊዜው ነው የሚሆነው። ስለዚህ ዛሬ ላይ እኔ ማይሆን ነገር እንድናገርም አታደርገኝ። ስለ ሀሳብህ ስለምንህ በጣም አመሰግናለሁ። ሲቀጥል ደግሞ የኛ ኦዲየንሶች ይህንን ሊሉ እንደማይችሉ ጠንቅቄ በደንብ አውቃለሁ እና ምናልባት ይህንን ሀሳብ ከአንተም ከሆነ አንተም ይህንን ፕሮግራም ለማዘጋጀት ማስበው ሰዎች ለምንድን ነው ይሄ የማያስቡ የመሰለ ማለት የአንተ ደስታ የሚያስደስታቸው ቤተሰቦች ናቸው ያሉት አይደለ እኮ የአንተ ደስታ የሚያስደስታቸው ቤተሰቦች ናቸው። ይህን ቢያስቡ ክፋትም አይደለም። ፕላስ ደግሞ አያስቡም ብለህም መደምደማችን ዳኒ። ምናልባት አንተ አሁን ይቅርታ ከልባችን እንድናደርግልህ ይህንን ፕሮግራም እኔ ላዘጋጅላቸው እና ነገሮችን ልታበላህ አስበህ ከሆነ ችግር የለውም። እኔ ወንድምነት ይቅርታን ተቀብያለሁኝ። ከዚህ በኋላ እኛና አንተ የሚያገናኘን ነገር አይኖርም። እኛ በሄድንበት ቦታ አትምጣ፣ በደረስንበት አትድረስ። እኛም አንተ ላይ አንደርስብህም። መልካም የህይወት ዘመን ይሆንልን። ከዛ ውጭ ግን አሁን የሚያመጣቸውን ነገሮች የኔና የእሷ ውሳኔ ነው እና መዋደድም እንፋቀር። እናመሰግናለን። ለምንድን ነው ከኔ መሆኑ የከፋባችሁ? አሁን ይህንን ማውራራት ተገበር ምክር እና ስለ ሀሳብህም እናመሰግናለን። ምን መሰለህ አብርሽ፣ እኔ እያንዳንዱን ነገሮች ባደረጉ ቁጥር ያየሁትን የተረዳሁት ነገር አንተ ሄርሜላ ምን ያህል እንደምትወዳት እና ሄርሜላ አንተ ምን ያህል እንደምትወድ ነው። ገባህ አይደለ? ፕላስ ደግሞ በነገሮች ላይ መጥቼ አንተ የሆነ እኛ ወደ አሰብነው መንገድ እንድትገባ በጣም በቻልነው አቅም ሞከርን። አሉንም ያ ነገር ያልተሳካው ለምንድን ነው? ሁለታችሁ ጋር ያለው ነገር ጠንካራ ስለሆነ ነው። ሁለታችሁ ጋር ያለው ፍቅር ጠንካራ ስለሆነ ነው። ያ ሁሉ ነገሮች ተሞክሮ ያልተሳካው። ይህን ነገር በጊዜ ሂደትም ቢሆን መረዳት ችያለሁ። ይህን ነገር በጊዜ ሂደት መረዳት ስችል እናንተ አንድ ላይ እንድትሆኑ ከመፈለግ አንጻር፣ ምክንያቱም አሁን ላይ ሳስበው በየጊዜው ሳያችሁ ይበልጥ እየተዋደዳችሁ ይበልጥ እየተፋቀራችሁ ነው የመጣችሁት። ገባሽ? ኢቭን የእሱ ልጅ እስከ መቀበል ድረስ ያለች ፍቅር ለአብርሃም አንቺም እና ይህን ነገር ሳየው ኦፍኮርስ በቃ ብዙ ሰዎች ደግሞ ኮሚቴ እያደረጉ በእነሱ መሀል ለመገባችሁ ምናምን የሚለውን ነገር ሳይ ለምን ቆም ብዬ አላስብም ብዬ ሳስብ ሁለታችሁም በጣም ነው የምትዋደዱት፣ በጣም ነው የምትፋቀሩት። በእናንተ መሀል ግጭት አያስፈልግም። እናንተ ቀለበት አድርጋችሁ ደስተኛ ሆናችሁ እንድትኖሩ እፈልጋለሁ። ለዚህ ነው ቀለበት እንድታደርጉ የፈለጉት።
ዋነኛውና እንዳልኳችሁ ነው። በቃ የምፈልገው ምንድነው ቀለበት እንድታደርጉ ነው ሁለታችሁ። ገባችሁ? ቀለበት የምታደርጉት ደግሞ ዋነኛው ነገር አንደኛ ስለምትዋደዱ ስለምትፋቀሩ፣ ትልቁ ነገር ደግሞ ምንድነው ይሄ ሀሳብ ሲነሳ ሙሉ ወጪያችሁ ተሸፍኖ፣ ገባሽ? ሙሉ ወጪያችሁ ተሸፍኖ ነው ቀለበት እንድታደርጉ የተፈለገው። ከእናንተ ማን ነው ሙሉ ወጪ የሚሸፍነው? የእናንተ ወዳጆች፣ የአንተ ቤተሰቦች። መጀመሪያ ደረጃ እኛ ምንም አይነት ወጪ እንዲሸፍንልንም አንፈልግም። ሲቀጥል እኔ ቀለበት ፕሮግራም ማዘጋጀት ከፈለኩ አንተ ወይም የሆነ ሰው ወጪ እንዲሸፍንልኝ አልፈልግም ማለት ይችላል ማለት ነው። ያ ወጪውን ደግሞ ያንን ነገር የለንም ምን ብለን አልተናገርንም። ወጪውንም ሸፍነው እኔም እና ደግሞ ያንተም የሄርሜላም ወዳጆች ወጪውን ሸፍነን ቀለበት እናድርግላቸው ሲሉ እኔ ምስል እናንተ አቅም የላችሁም እያልኩ አይደለም፣ እነሱም አቅም የላችሁም ብለው አይደለም ይህን ሀሳብ ያመጡት። ገባ? እናንተ ደስታችሁን ማየት ስለሚፈልጉና ለእናንተ ያላቸውን ፍቅር ለማሳየት ብለው ነው ቀለበት የሚያስቡት። ቫኬሽንም እንድትወጡ ብዙ ሀሳብ ነው ያላቸው ቤተሰቦቻችሁ። በነገራችን ላይ በጣም በቃ ተያይዛችሁ ከሀገር ወጣችሁ ተዝናንታችሁ ምናምን ቫኬሽን እንድታሳልፉ ነው የሚፈልጉት። ይሄ አጭር ብቻ አይደለም የነሱ ፕላን። ግን ይህን የሚያደርጉት እናንተ አትችሉም ብለው አይደለም፣ እናንተ አቅም የላችሁም ተብሎ አይደለም። የእናንተን ደስታና የእናንተን ፍቅር በማየት አንጻር ነው ይሄ የታሰበው። እኔም ቤተሰቦቻችሁ ያሰቡት እኔ አሁን ከኦዲየንሶች ጋር አታጣላኝ። በመጀመሪያ ደረጃ ይህንን ደግሞ እነሱ ሊሉም አይችሉም። ለሁሉም ጊዜ ያለው ገባክ? የትኛውም ነገር ምንም ተጠርፎ የሚደረግ ነገር የለም። ዛሬ ላይ ወጪ ስለተሸፈናልን እኛ ቀለበት እናደርጋለን ማለት አይደለም። ከዛም ባለፈ ደግሞ ሁሉም ነገር በጊዜው ነው የሚሆነው። ስለዚህ ዛሬ ላይ እኔ ማይሆን ነገር እንድናገርም አታደርገኝ። ስለ ሀሳብህ ስለምንህ በጣም አመሰግናለሁ። ሲቀጥል ደግሞ የኛ ኦዲየንሶች ይህን ሊሉ እንደማይችሉ ጠንቅቄ በደንብ አውቃለሁ እና ዳኒ ምናልባት ይህን ሀሳብ ከአንተም ከሆነ አንተም ይህንን ፕሮግራም ለማዘጋጀት ማስበው ከሆነ በጣም ከልብ እናመሰግናለን። ለእኛ ያለህን ቦታ ለእኛ ያለህን አስተሳሰብ አይተንበታል እና ፈጣሪ ያክብርህ። እሱ ቤተሰቦች ለምንድን ነው ይሄ የማያስቡ የመሰለ ማለት የአንተ ደስታ የሚያስደስታቸው ቤተሰቦች ናቸው ያሉት አይደለ እኮ የአንተ ደስታ የሚያስደስታቸው ቤተሰቦች ናቸው። ይህን ቢያስቡ ክፋትም አይደለም፣ ፕላስ ደግሞ አያስቡም ብለህም መደምደማችን ነው። ዳኒ ምናልባት አንተ አሁን ይቅርታ ከልባችን እንድናደርግልህ ይህን ፕሮግራም እኔ ላዘጋጅላቸው እና ነገሮችን ልታበላህ አስበህ ከሆነ ችግር የለውም። እኔ ወንድምነት ይቅርታን ተቀብያለሁኝ። ከዚህ በኋላ እኛና አንተ የሚያገናኘን ነገር አይኖርም። እኛ በሄድንበት ቦታ አትምጣ፣ በደረስንበት አትድረስ። እኛም አንተ ላይ አንደርስብህም። መልካም የህይወት ዘመን ይሆንልን። ከዛ ውጭ ግን አሁን የሚያመጣቸውን ነገሮች የኔና የእሷ ውሳኔ ነው እና እንዋደድም፣ እንፋቀርም፣ እንጣራም፣ እንለያየም፣ ቀለበትም አናድርግም ይሄ የኔና የእሷ ጉዳይ ነው እና ዛሬ ላይ ገብተን ይህን ማድረግ ይህን ማታድርግ የምትልበት ምንም አይነት ምክንያት የለም እና ደግሞ አለ ሄዱ ከዛ ባለፈ ያንተ ወዳጆች ስለአንተ ያስባሉ፣ ስለአንተ ይጨነቃሉ ላልከው ስለ እውነታም ይጨነቃሉ። ግን የእኛ ወዳጆች እንደዚህ አይነት ነገር ቢያስቡ አንተን የሚያማክሉበት ምንም ምክንያት አለ ብዬ አላስብም። ብዙ ሰው አለ በእኛ በኩል ብዙ ሰው ዙሪያችን ላይ ያለ ገባል። አቤል አለ፣ ብሩክ አለ፣ የኛ የቅርብ ጓደኞቻችን አሉ እና ይህን ሀሳብ ቢያስቡ እንኳን በአንተ በኩል ሊሆን አይችልም ነበረ። ስለዚህ እዚህ ጋር እንኳን የአንድ ነገር የሆነ ውሸት እንዳዋሻ ያስታወቅብሃል። ገባክ? ስለዚህ አሁን ምናልባት ይቅርታ እንድንቀበልህ ከሆነ በዚህ ልክ ይቅርታ እንድንቀበልህ ከሆነ እያደረክ ያለው ይቅርታውን ተቀብያለሁ። ይቅርታውን ተቀበሉ። ለየትኛውም ነገር በይቅርታ ይታለፋል፣ እናልፈዋለን። እኛም ብዙ ምህረት የተደረገልን ሰዎች ስለሆንም ምናልባት የሁሉ ዙሪያ ውስጥ መግባት አይጠበቅብህም አንተ ማለት ነው። የእኛን ይቅርታ ለመቀበል ቀረገት ፕሮግራም ስለምትፋቀር አያስፈልግም። በቃ እናመሰግናለን። ይቅርታን ተቀብለን ግን የእኛ እናንተን ደግሞ ምንም አይነት የሚያገናኘን ነገር ስለማይኖር እዚህ ጋር ይወድቃል ማለት ነው። እኔ መገናኘቱ ላይ አይደለም ዋናው ፖይንቴ። መገናኘቱ ወይ እኔ ጋር ተገናኙ ምናምን አይደለም ዋናው ፖይንቴ። ፕላስ ደግሞ የእኛ ቤተሰቦች አንተን ያወሩት እንዳልከው የእናንተ ቤተሰቦች ናቸው። እንደውም ወር ለእኔ ቀርብ ለምዶ ታውቃለህ፣ ነገሮች ላይ ሲበጠበጥም ወይ ችግር ሲፈጠር ምናምን ነገር አጠገባችሁ ካሉ ሰዎች በላይ እኛ ተጽዕኖ የምናሳድረው እና እኛ ከእናንተ ጋር ሰላም እንድንሆን እኔ ከእናንተ ጋር ሰላም እንደሆነ የሚፈልጉት አንደኛው የእናንተ ቤተሰቦች ናቸው። ገባ? ለዛ ነው ያንን ይህን ነገር እኔም ኮንታክት ያደረጉኝ እንጂ በራሴ ፈጥሬ ምናምን እዚህ ጋር ምንም የሚያስፈጥረኝ ነገር የለም።
ተረዳኸኝ? በራሴ ማድረግ ከፈለኩ ኦፍኮርስ በራሴ እንደዚህ አስቤያለሁ እልሃለሁ። ከተቀበላችሁኝ ይሆናል፣ ካልተቀበላችሁኝ ይሆናል። ቤተሰቦቻችሁ አስበዋል፣ እኔም አስቤያለሁ ብዬ መናገሬ ምንም ችግር አይፈጥርም። እኛ ችግር ይፈጥራል ሳይሆን በቃ አሁን እኮ ነገርን ነገር መደጋገም መዋሸት አይጠበቅም። ስለ መልካም አስተሳሰብ እናመሰግናለን። ፕሮግራም ስናስብ እንጠራሃለን፣ ችግር የለውም። እኛ ከፈለክ ደግሞ በዚህ ልክ እኛ እንትን ማለት አይጠበቅብም። እኛ አንተንም እንትን ማለት እንችላለን፣ ችግር የለውም። ገባል? ስለዚህ ስለ አስተሳሰብ፣ ስለ መልካምነት በጣም ደግ ልብ እያሳየን ነው እና ይህ ልብህን አይቀይረው ፈጣሪ። ሁልጊዜ በመልካምነት ቀጥል፣ በደግነት ቀጥል። ክፋት፣ ትዕቢት፣ ሸር ምናምን ምንም ለማንም አይጠቅመው። ገባ? ለራሱ ነው ነገ ላይ ጠልፎ የሚጥልህ ማለት ነው። ስለዚህ እኛ አሁን ባለፈው እስር ቤት ስንገባ እውነት በዛው ታስረን ምንቀር ነበር የመሰለኝ የነበረው። ግን ደግሞ ፈጣሪ ደግሞ ያንን ነገር ያያል፣ ሁሉንም እውነት ያያል። ገባህ? ስለዚህ ምንም አንድ ቀንም አልቆየንም፣ ወጣን። መመለስ ያለብን ምላሽ እኔ ጋር እውነታ ስላለ ነው የወጣሁት እንጂ እውነታ ባይኖር ኖሮ አልወጣም ነበር። ስለዚህ አንዳንድ ጊዜ ራሳችን የጠመጠምነው ገመድ ለራሳችን ጠልፎ ይጥለናል እና አንዳንድ ጊዜ ለራስን እንትን ማለት ጥሩ ነው። ከዚህ በኋላ ግን ብዙ የሚያገናኘን ነገር አይኖርም ብዬ ተስፋ አድርጋለሁ። መልካም ጊዜ ሆንልን። ስራ አስተሳሰብ በጣም ስለዚህ መሄድ እንችላለን ብዬ አስባለሁ። ስለዚህ ሀሳቤን አልተቀበላችሁትም ነው? ሀሳቤን አልተቀበላችሁትም? አልተቀበልንም ሳይሆን እንዴት መሰለህ ይቅርታን ተቀብለናል። በአጠቃላይ እሷም ይቅርታን ተቀብላለች። ቀለበት ማድረግ ምናልባት አእምሮ ነፃ እንዲሆንልህ በምን አይነት መንገድ ነው እንድናሳየው የምትፈልገው ይቅርታ መቀበላችን? አላውቅም። አሁን በተናገራችሁት ንግግር ላይ ጀስት ይቅርታውን አይደለም ምንም ነገር እንዳልተቀበላችሁን የተረዱት እንደ እኔ ገባችሁ? ተቀብለናል። ያን ይቅርታ ለመቀበል እኛ ግዴታ አንተ ላይ የሆነ ነገሮችን ማስመሰል አይጠበቅብንም። ስለዚህ በቂ ነው ብዬ አስባለሁ ያ ነገር ማለት ነው። እና እንደዛን አይነትም ስሜት እንዳይሰማ ካብረ አብሽና ሄርሜላውን ይቅርታ አልተቀበሉኝም ምናምን አይነት ስሜት ከተሰማት በጣም ሽ ሁሉም ነገር ደግሞ ጊዜ የሚፈታ ይሆናል። ነገ ከነገ ወዲያም አንተ ባህሪ ይቀየር አይቀየርም እናውቀው ታሪክ የለም። ግን ደግሞ እኛ በመልካምነት ቀጥለን የትኛውም ሰው ሰውን የመጥላት ግዴታ የለበትም፣ ወይንም ሰውን ያለ ምክንያት አይጠላም። ተረዳኝ? ስለዚህ ሁላችንም ሊያስወድደንም ሊያስጠላን የሚችሉ ስራቸው ነው። አለቀ። ስለዚህ አንተን የሚወዱ ብዙ ኦዲየንሶች አሉ። ያ ግን በትክክለኛ ባህሪክ እና በንጹህ ማንነትህ ነው አንተን ሊወዱ የሚችሉት እንጂ የሆነ ነገር ባህሪ ብታሳይ ያው ይጠሉሃል ማለት ነው። ስለዚህ ዳኒ ምናልባት የምትጨምረው ነገር ከሌለ ከልብ ይሁንና ሁሉም ነገር እዚህ ጋር ቢያበቃ ደስ ይለኛል። አንዳንድ ጊዜ ከልብ የሆነ ይቅርታ መባባል ጥሩ ነው። እኔ ችግር የለብኝም። ከልብ ነው ይቅርታ ማድረግ እግዚአብሔርም በቃ ከልብ በንጽህና ይቅርታ መደራረግ ትልቅ ነገር ነው። ነገ እኔ እናንተ ምን እንደሚያገናኘን አናውቅም። ነገ ትልልቅ ቦታ ላይ ልንገናኝ እንችላለን። ያኔ ግን በቆራጥ አይን መታየት የለብንም። ስለዚህ በንጹህ ልብህ ነው ከልብህ ይሁን በቃ ከዚህ በኋላ ትቢትም አድርገህ ነው ይቅርታ መደራረግ ያለብን ብዬ ማስበው ማለት ነው። እና አሁንም ቢሆን እኛን ስትጠራን ይቅርታንም ስትጠይቀን ያሰብከው ሀሳብ ከነበረ እኛን ያቀርከው ነገር ከነበረ እዚህ ጋር በቃ ከልብ ይጸጸተና ሁሉም ነገር ብትተወው ደስ ይለኛል። ለምን በድጋሚ ነገሮች እንዳያሰለች እና አንዳንድ ህይወት በራሷ ተደክማለች እና ያ ነገር እንዳይፈጠር ሁሉም ነገር ከልብ ቢሆን ጥሩ ነው ብዬ ነው የማስበው። እሺ ያው እኔ እውነት ለመናገር ሁሉንም ያደረግኩትም ይቅርታ የጠየቅኳቸው ስለ ፕሮግራሙ የሚያወሩት ከልቤ ነው፣ ፈጣሪ በሚያውቀው ይቅርታ ለመጠየቅም ያሰብኩት ያ ነው። ይቅርታዬን እንደተቀበላችሁ ይነግራችሁኛል አንተም ሄርሜላም፣ በዚህ በጣም ነው የማመሰግነው። ቀጣይ ያቀረብኩትን ሀሳብ ግን ቢያንስ እንድታስቡበት አስቡበት። ጀስት ድንገት ነው የነገርኳችሁ። ሰው የእናንተ መልስ ፈጣን የሆነው ገባ አይደለ? ምን መሆን እንዳለበት ይህን ሀሳብ እንዴት አሰበው ደግሞ ራስም ክሮስ ቼክ ማድረግ ስላለ ቤተሰቦችም ክሮስ ቼክ አድርጋቸው። እኔን ካላመንክ ጀስት ቤተሰቦች ፋሚሊ ግሩፕ አላችሁ ምናምን ሰው ክሮስ ቼክ አድርጉ። የሄደ ሀሳብ የኔ ብቻ እንዳልሆን እና የእናንተ ቤተሰቦች ሀሳብ እንደሆነ አሁን ስትሄዱ ክሮስ ቼክ አድርጉ። እኮ የእነሱ ሀሳብ ፍላጎት አይደለም እያልኩ አይደለም። የእነሱ ፍላጎታቸውን ሲጀመር ናቸው አንድ ላይ እንድንሆን። ግን ደግሞ እኔ እያልኩ ያለሁት የእነሱ ሀሳብ አይደለም ያልኩህ። በአንተ በኩል በምንም አይነት መንገድ ሊመጡ አይችሉም ነበር። ተረዳ? ያንን ነው ውሸት ነው ያልኩህ እንጂ የኛ አንድ መሆን ምናምን አይፈልጉትም እያልኩ አይደለም እያልኩ ያለሁት።
ነው ውሸት ይሆን አይሆንም እንዳልኩ ነው። እኔ አሁን ምንም ልልህ ሳይሆን ክሮስ ቼክ አድርጉ ማለት ቼክ ማድረግ ትችላላችሁ። እውነት ነው ወይስ ዳኒ ራሱ ፈጥሮ ነው የሚለውን ነገ ትደርሱበታለህ። ገባ? ስትደርሱበት እኔ ልፈርበት። ተረዳኸኝ? እናንተ ስትደርሱበት እዛ ጉዳይ ላይ እኔ ከልቤ አስቤ ነው ተመካክሬ ነው አውርተውኝ ነው የሚለውን እናንተ ስትደርሱበት አይ ዳኒ ውሸቱን ነው ማንም አላወራው የሚለውን ነገር በሉ። ፕላስ ግን የሚያስዋሽኝ ነገር የለም። በራሴ ማድረግ እችላለሁ። ሰዎችም ያግዙ ኖርማል ነው። ግን ደግሞ አሁን ላይ ፕሮግራማችን አይደለም፣ ቀለበት ማድረግ አንፈልግም ወይም ደግሞ ይሄ ጊዜው አይደለም ብላችሁ የምታስቡ ከሆነ ምንም ማድረግ አልችልም። ውሳኔው እናንተ ነው። አስቡበት፣ ቢያንስ አስቡበት። እናመሰግናለን። እናስብበታለን። ቀለበቱ ቫኬሽኑ ነው። ቫኬሽኑ እናስብበታለን። ችግር የለም። ምን እሷ ውሳኔ ይሆናል ይህ ነገር ማለት ያ ቀለበቱ ጊዜ ባይሆን ወታችሁ እንድትዝናኑ ከፈለጉት ኖርማል እንደኔ እናንተ ግን ሁሉ በጊዜያችሁ በራሳችሁ ሰ መውሰድ ትችላላችሁ። ሁሉም ነገር የሚመስላ ተለያይተን የምንትን ነው። ዳኒ የመጨረሻ እንዲሆን የምፈልገው እኔና አንተም ነገር ማለት ነው። በቃ እዚህ ጋር እናመጣ ፈልጋለሁ። ሰላም እንዲሆን ስለምፈልግ እኔ ሰላምን ነው የምፈልገው። ከማንኛውም ሰው ጋር ዝም ብዬ መጋጨት ሱስ ኖሮብኝ አይደለም። ሰላም ስፈልግ ደግሞ አንተም ልክ እኛ ብሄድንበት ነው ያለክ በንጹህ ማንነት ሰላም እንድንሆን ነው እንትን ማለት ያለብህ እና ይህንን ነው የምልክ። ስላመጣኸው በጣም እናመሰግናለን። ከልብ ይቅርታ አድርጌልህ። በጣም አመሰግናለሁ ስለመጣችሁ፣ ይቅርታዬንም ስለተቀበላችሁ፣ ፈጣሪ አክብራችሁ። አይ ቲንክ ልክ እንዳልከው ከዚህ በኋላ የሚያገናኘን ነገር ላይኖር ይችላል። እኔም ደግሞ እንደዚህ አይነት ችግሮችን አልፈጥርም በቻልኩት አቅም። ሰላምና ደስተኛ ሆናችሁ ኑሩ ማለት ፈልጋለሁ። አመሰግናለሁ።